በቃ ያለፈ ነገር ማነሳው እኮ በጣም ብዙ ስለተጎዳሁ ተጎድተሻል አውቃለሁ። ድራማ የሚያቆሙት አይመስለኝም ጋይስ፣ እውነቱን ለመናገር ማለት ነው። ሀይሚ በዚህ ድራማ ላይ ለመቆየት ፍላጎት አላት ይመስለኛል። እንዴት ተመልክልኳት ሆነ በአንድ ቤት ላይ እየኖራችሁ ለምን በኦዲየንሶቻችሁ ላይ ትጫወታላችሁ? የእውነት ነው። እኔ ነጭ ነው የምናገረው ጋይስ፣ ልጠሉት ትችላላችሁ። እናንተ አንድ ቤት ሆናችሁ ፍቅራችሁን እንትን እያላችሁ ካሜራ ደቅናችሁ ለምን ኦዲየንሶቻችሁን ታስጨንቃላችሁ ማለት ነው። ናቲ ደግሞ ትልቅ ሰው ከሆንክ ለምንድን ነው ጭቅጭቅ የምታስፈጥረው? ኦዲየንሶቻችሁ ወዷችኋል፣ ያከብሯችኋል። እናንተ እንደዚህ መጨቃጨቅ አያስፈልግም። መታረቅ ነው ያለባችሁ። አታስታርቃቸውም እንዴ? ለምንድን ነው ጭቅጭቅ እንዲፈጥሩ የምታደርገው? የእውነቴን ነው የምልህ። ሀሰን ተብዬውም ዝም ብለህ ታበጨብጫለህ። ይህም ዝም ብሎ ነው እውነት ለመናገር ማለት ነው። ሀይሚና ብሩኬ ሰላም ናችሁ ጋይስ። ግን ሀይሚ ይህንን ድራማ ልታቆየው ፈልጋለች። ምክንያቱም እይታ አለው ቪዲዮ ጋይስ። እውነቴን ነው የምነግራችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ትናንትና ቪዲዮ አልሰራሁም፣ እነሱም አልመጡም ነበረ። እኔም ቪዲዮ አልሰራሁም እውነት ለመናገር እናም አልተመቸኝም እውነት ለመናገር። ዛሬ ግን እስኪ ሀሳብ የልስጥ ብዬ ነው። ሀይሚ በጣም እንግዲህ እምቢ ብላለች በአጠቃላይ ማለት ነው። እና ያው መጨረሻው እንግዲህ ታውታላችሁ። ፍቅር ሰላም ነው። አሁንም ፍቅር ሰላም ናቸው። አንድ ቤት እየተኖረ ፍቅረኛ አንድ ቤት እየኖሩ ተጣልተናል። ይሄ የማንሰማበትና የማንስማማበት ጉዳይ ነው። እኔ እንግዲህ ነጩን ከመናገር ወደኋላ አልልም። ሰምታችኋል ማለት ነው። እና ሀይሚ በቃ ልትሄድበት ፈልጋለች በዚህ ስራ ብትሄድበት ጥሩ ነው። ግን ደግሞ ኦዲየንስ ጥሩ አይደለም። እንስፍስፍ ብሎ ኦዲየንስ የሚወዳቸው ኦዲየንሶች ስላሉ ለእነሱ ስትሉ ነገሩን ቋጨት ብታረጉት በጣም አሪፍና የተመረጠ ነው ብዬ አስባለሁ። ናቲ ተብዬው ደግሞ አሁን አንተ ሰላም፣ ፍቅር፣ እርቅ መፍጠር ነው ያለብህ እንጂ አንቺ ላይ አንተ ናት የምትል ለምን ዛሬውኑ እንዲታረቁ ምናምን አርገህ መክረህ መጀመሪያ ይዘህ አልመጣህም? ለነገሩ አንተም በእነሱ መስራት ትፈልጋለህ። አይ ነው ይሄ የታወቀ ነው። ሁላችሁም ለራሳችሁ እኮ ነው ጋይስ። ልንገራችሁ ብዬ ነው ሁሉም ለራሳችሁ ነው። አለቀ። ማንም ይሁን ማንም ለራሱ ነው። እውነቱን ልንገራችሁ። ስለዚህ ይህንን ነው የምለው ጋይስ። ስለዚህ ሀይሚና ብሩኬ ወደ ነበራችሁበት ህዝብ እንደሚወዳችሁ እያወቃችሁ ህዝብን ባታስጨንቁ በጣም የተመረጠ ነው በይነኝ። እንዲህ ነው። ብሩኬ ደግሞ ተረጋጋ። ሁሌ የሆነ ካሜራ ላይ ብስጭት የምትሉት ነገር ያስጠላል በአጠቃላይ። አንተም ብትሆን እሷን ብትሆን ስራ መሆኑ እየታወቀ ዝም ብላችሁ ቱግ ባትሉ ጥሩ ነው። እና ሀይሚዬም ድራማም ቢሆነት ቢበቃሽ ቢቀር እውነት አንቺ እኮ ተወዳጅ ነሽ የኔ ቆንጆ። ዝም ብለሽ እንኳን ቪዲዮ ብትሰሪ ህዝቡ የሚያይልሽ ሴት ነሽ። ስለዚህ ለምን እንደዚህ አይነት ነገር ባትሰሩ ጥሩ ነው ባይነኝ። እንዲህ የእህትነት ምክሬ ነው ይሄ ማለት ነው። እናንተስ ምን ትላላችሁ? ሀሰንንማ እንትና ማስጠነቀቀው እኮ የብሩኬ ወንድም መለኛው ማለት ነው። በነገራችን ላይ እኮ ስራ እኮ እየፈጠሩላችሁ ነው ጋይስ፣ አልገባችሁም እንጂ እንደዚህ ሲሆን እኮ ሀይሚና ብሩኬ ለሁሉም ስራ ይፈጥራሉ እኮ ታውቃላችሁ። እኔ እኮ እውነት ነው የምናገር፣ ስራ ይፈጥራሉ። ይህን ታውቃላችሁ። እንደዚህ በሆኑ ቁጥር ስራ ይፈጥራሉ፣ ስራ ይሰጣቸዋል ምናምን ነገር እና እንደዛ ነው መስራት ይስሩ፣ ችግር የለውም። ግን ሀይሚና ብሩኬ እንደዚህ ሲሆኑ ብዙ የሚጨነቅ ሰው አለ። አሁን ሰሞኑን ይዙና ሄሉ ማርያምን እነሱም ድራማ ጀምረው ነው ጋይስ። በዚው ልንገራችሁ ብዬ ነው። እንዴት ተረዳኋቸው? እነሱም ድራማ እየሰሩ ነው። በቃ እንዲህ ገባይ ከሆነ ማለት ነው። ሄሉና ይዙ ራሱ ድራማ እየሰሩ ነው ያሉት ይመስለኛል ማለት ነው። በዚህ መልክ አልጠበኩም ነበር እነሱን። ግን እውነት ለመናገር አያችሁ፣ ትናንትና ከትናንትና ወደ ሄሉ ቤት የተለቀቀው ቪዲዮ ወደ 80 ምናምን ሽታ አይቷል። አያችሁ። ግን በኖርማል ቢሆን ግን 40 ምናምን 50 ነው የሚታየው፣ ከዚህ በላይ አይሄድም። እና ምን እንዴት ተረዳው ታውቃላችሁ? ህዝቡ ግርግር ይወዳል። በቃ ህዝቡ ግርግር ስለሚወድም ነው ጥንዶች ሳይለያዩ ተለያየን፣ ሳይጣሉ ተጣለን እያሉ
የሚሰሩት ቪዲዮ ለዛ ነው ብዬ ነው እንትን ያልኩት። አሁን የእሱ ራሱ የኢዙ እንትን ቪዲዮው ራሱ 60 ምናምን ታይቷል። እስከ ዛሬ 52 40 ምናምን ነበር የሚታየውና አልፈርድባቸውም ልላችሁ ፈልጌ ነው። የስራው ነገር ነው በቃ ድራማ እያሰራቸው ያለ ብዬ ነው የማስበው። እና በቃ ሁሉም ሰው እያዩ ነው የሚበላሹት። አሁን ሄዱ እና እሱ እንደዚህ አይነት ድራማ ይሰራሉ ብዬ እኔ አስቤ አላቅም ነበረ ማለት ነው። ግን እነሱም እንዴት ተረዳው በቃ ድራማ ጀመሩ ማለት ነው። እና ብቻ ግን ጊዜው ይከብዳል። ለእነሱ ሲምብል ነው፣ ምክንያቱም ተመካክረው ስለሆነ የሚሰሩት እነሱን ትንሽ ላይ ከብዳቸው ይችላል። ተመልካችን ግን ይከብደዋል። በቃ የሚያውቋቸው እየሳቁ እየተጫወቱ ምናምን ስለሆነ በዛ መልክ ከሆነ እንትን ይሏቸዋል፣ ይደበራቸዋል ማለት ነው። እና ይሄ ነው እንጂ ሌላ ነገር ምንም ችግር የለውም። ግን ይደብራቸዋል ተመልካቾች። የእነሱን ሳቅ ጨዋታ ምናምን ስለሆነ የሚፈልጉት እንደዚህ ሆነው ሲመጡ አሁን ሀይሚ ነገ ሀይሚዬ ብሩኬና እንጂ እየተቃቅፋችሁ ተዛዝላችሁ ልትመጡ ንግግራችሁ ግን በጣም ያስጠላል። እውነት ትንሽ ይከብዳል ንግግራችሁ ምናምን ያስጠላል። ነገ አብራችሁ ሆናችሁ ልትመጡ እንዲህ ባትሆኑ በጣም የተመረጠ ነው ብዬ አስባለሁ። እንዴ ማለት ነው የተመረጠ ነው። ለማያልፍ ቃል የማያልፍ ቃል አትናገሩ። ብሩኬንም ደግሞ አይታችሁታል። እንዲህ ሲል አይታችሁታል። ብሩኬና የተበሳጨ ምናምን ነገር ማለት ነው። እና ነገሩን ባታከብዱት፣ ነገሩን ብታቀሉት በጣም የተመረጠ ነው ብዬ አስባለሁ። ይሄ ነው ሀሰን እንደምትባል ሰውዬ ደግሞ ከሰው ህይወት ውጣ እባክህ። ማንም አልወደደህም። በጥንዶች መሀል እየመጣችሁ የምትዘፈቁ ሰዎች ስነ ስርዓታችሁን ያዙ። በሰው እንወደዳለን ብላችሁ ከሆነ አትወደዱም። አለቀ። ይሄ ነው። የሰው ህይወት አትበጥብጡ። ግቡ እንስራ እንኳ ብሏችሁ በጥንዶች መሀል አትግቡ። ማርያምን ነው የምላችሁ። አሁን ሀሰንን ሰሞኑን እንዴት እንደሚያባጥሉት በጣም እየወረዱበት እያባጠሉት ነው የሚገኘው። ስለዚህ አይታችኋል ብዬ አስባለሁ። እዩን ሰው አክ ብሎ ተፍቷት ነው አሁን ሰው የወደዳት ጋይስ። የምር ሰው አክ ብሎ ተፍቷት ነበር። አሁን ግን ሰው ወደዳት። ስለዚህ እንደዚህ ባትሆን ሀሰን አሪፍ ነው ማለት ነው። ስርዓትን ይዘህ ብትቀመጥ የምሬ ነው የምልህ። ማለት አሁን አንተ ለሀይሚ ቤት ተከራይታ ሀይሚ እንድትጠፋ ምናምን ይሄ ለአንተ ተገቢ አይደለም፣ ፌርም አይደለም፣ ሰው የሚወድልህ ነገር አይደለም። አለቀ። ስለዚህ ስነ ስርዓት ቢኖርህ የተመረጠ ነው ብዬ አስባለሁ። ይህንን አድርገህ እንግዲህ የማሰማ ከሆነ ምንም ማድረግ አይቻልም። ቁርሱን መስጠት ነው ጋይስ። እሱ በነገራችን ላይ ሀሰን ቢሰርቡት ምን ቢሉት መስሚያው ጥጥ ነው እናቴ። ሰውን ከማቁሰል ውጭ ሌላ ነገር አያውቅም። በጣም ሰውን ያቆስላል እንጂ አይናደድም። የሚናደር ቢሆን ግን ይናደር ነበር፣ ግን አይናደድም። ሰውን ቁስል ያደርጋል፣ ሰውን ያናድዳል እንጂ አይናደድም። ደግሞ ጣጣ የለውም። ሲበላም ሆነ ምንም ሲል በቃ ምንም ጣጣ የለበትም። ሰው ያየኛል እፈራለሁ ምናምን አይልም። በዚህ አጋጣሚና በሀሰን እየተገረምኩበት ነው። ግን ሀይሚና ብሩኬ መሀል ባገባ ጥሩ ነው ብዬ አስባለሁ። እንዴት እነሱ መክርህ እንደዛ ነው። እንደ ሀይሚና ብሩኬ መሀል ባትገባ በጣም የተመረጠ ነው። ለራስህ ነው። ሰው ህይወት ገብተህ ሰው ነው ህይወት ባትበጠብጥ በጣም ደስ ይላል። ይህ እንግዲህ የእህትነት ምክሬ ነው። ውድ አድማጭ ተመልካቾች የቪዲዮ ከተመቻችሁ ላይክ ሼር አድርጉት። በሌላ ቪዲዮ እስከምመጣ ሰላማችሁ ብዝት ይበልልኝ። አበረታቱኝ፣ እያበረታታችሁኝ ነው። አሁንም እንግዲህ እናንተ ሀሳባችሁ እንድትሰጡ ሀይሚና ብሩኬ እውነቱን ነው የምነግራችሁ። ዛሬም ነገም አንዲ ናቸው። ሲጀመር ፍቅራቸውን በቤታቸው እያጣጣሙ ነው። ለኦዲየንስ ብቻ ነው ተጣልተናል የሚሉት ብዬ ያው ይሄንን ስናገር ብዙዎቻችሁ ላይገባችሁ ይችላል፣ ግን ቢገባችሁ ጥሩ ነው ብዬ አስባለሁ። እንደዚህ አይነት ስናገር ይግባችሁ። ማርያምን የምሬ ነው የምላችሁ። አንዳንዶቻችሁ አውቀሽ ነው ሀይሚ ያምራለች፣ ተጣልተዋል፣ ተለያዩ፣ በቃ የምትሏላችሁ። በፍጹም የሚያበቃ ነገር የለም። እውነቱ ልንገራችሁ ተገባችሁ ብዬ ነው ጋይስ። እኔ እውነት ነው የምናገረው፣ ግን አሰሙኝም። ችግሩ ነገ እንዲሆነው ሲመጡ ወሬ ይችል ጀግና ናት ጎበዝ ናት ትሉኛላችሁ። አሁን ግን እንደዚህ ብዬ ስናገር ሁላችሁም ላታምኑ ትችላላችሁ። አለቀ። ይሄ ነው ጋይስ። እና ይህን ለማለት ነው የመጣሁት። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። በሌላ ቪዲዮ እስከምንገናኝ ባይ። መልካም ምሽት።
ሀሳብ አስተያየታችሁን ስጡ። እንግዲህ ባይ ባይ፣ ሰላም አምሹልኝ።